በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ የሊጉ መሪ አርሰናል ከሜዳ ውጪ ለታላላቅ ቡድኖች ፈታኝ የሆነውን ሊድስ ዩናይትድን በኤላንድ ሮድ የሚገጥም ይሆናል። ያለፉትን ጨዋታዎች ወጥ አቋም ማሳየት የተሳነው አርሰናል የሊጉ መሪነትን ለማጠናከር እንዲሁም ሊድስ ዩናይትድን ከወራጅ ቀጠናው ለመውጣት የሚያደርጉት ጨዋታ ይጠበቃል። በሳምንቱ አጋማሽ በቻምፒዮንስ ሊግ የካዛኪስታኑን ክለብ ኬራት ኤልማቲ 3-2 በማሸነፍ ምድቡን በበላይነት በማጠናቀቅ ወደ ቀጣዩ ዙር ማለፍ የቻለው አርሰናል ባለፈው ሳምንት በማንቸስተር ዩናይትድ ካጋጠመው የ3-2 ሽንፈት በኋላ በሊጉ ያለውን መሪነት ለማስጠበቅ የሚፋለም ይሆናል። በእንግሊዝ ፕሪሚየር ሊግ ለሻምፒዮንነት የሚደረገው ፉክክር ከመቼውም ጊዜ በላይ ጠንካራና አጓጊ እየሆነ የመጣ ሲሆን ተቀራራቢ የነጥብ ልዩነት መኖሩ ፉክክሩ ከወዲሁ የበለጠ ተጠባቂ እንዲሆን አስችሎታል። አርሰናል ካደረጓቸው ካለፉት 4 ጨዋታዎች ማግኘት ከነበረበት 12 ነጥብ ማሳካት የቻሉት 3 ነጥብ ብቻ ሲሆን በዚህም ከተከታዮቹ ጋር ያለው የነጥብ ልዩነት ወደ 4 ሊጠብ ችሏል። ሊድስ ዩናይትድ በበኩሉ በሁሉም ውድድሮች ካደረጓቸው ያለፉት 11 ጨዋታዎች ሽንፈት ያልገጠማቸው ከመሆኑም በላይ ቼልሲን ማሸነፍ ሲችሉ ከሊቨርፑል ጋር አቻ ተለያይተዋል። የዘንድሮ ግንኙነታቸውን ስንመለከት አርሰናል በሜዳው ኤሚሬትስ ሊድስ ዩናይትድን አስተናግዶ 5-0 በሆነ ሰፊ ውጤት ማሸነፉ ይታወሳል። ወደ ቡድን ዜናዎች ስናመራ ተከላካዮቹ ዊሊያም ሳሊባ እና ጁሊያን ቲምበር ወደ ቋሚ 11 ይመለሳሉ ተብሎ የሚጠበቅ ሲሆን ካይ ሃቨርትዝ ከጉዳት መልስ በቻምፒዮንስ ሊግ ባሳየው አቋም ምክንያት ሌላው ለአሰልጣኝ ሚካኤል አርቴታ አማራጭ የሆነ ተጫዋች ነው። ሪካርዶ ካላፊዮሪ ሳምንቱ አጋማሽ በቻምፒዮንስ ሊግ ቋሚ 11 ውስጥ መሰለፍ የቻለ ሲሆን ለዛሬው ጨዋታም ዝግጁ እንደሚሆን ይጠበቃል። በሊድስ ዩናይትድ በኩል ዳንኤል ጄምስ እና ጃክ ቢዮል በረጅም ጊዜ ጉዳት ላይ የሚገኙ ሲሆን በጨዋታው ላይ የማይሰለፉ ይሆናል። ሌላው የግራ ተመላላሽ ጋብሪኤል ጉድመንሰን በዛሬው ጨዋታ የመሰለፍ ጉዳይ አጠራጣሪ ነው። አሰልጣኝ ሚካኤል አርቴታ ከጨዋታው በፊት በሰጠው አስተያየት ምንም አይነት ጉዳት እንደሌለ እና ተጫዋቾቹ በሙሉ ጤንነት ለጨዋታው ዝግጁ እንደሆኑ ገልጿል። ስለ ወጣቱ ተስፈኛ ማክስ ዶማን አዲስ ኮንትራት ስለመፈረም ተጠይቆ በሰጠው ምላሽ በጣም ከፍተኛ ኩራትና ደስታ ተሰምቶኛል። ለቤተሰቦቹ እንዲሁም እዚህ ደረጃ እንዲደርስ ለረዱት ከፍተኛ አድናቆት አለኝ። ልዩ የሆነ ክህሎት ያለው ተጫዋች ነው። ይህንንም አቅም ለቡድናችን በሚገባ አስተካክለን መጠቀም አለብን ሲል አስተያየቱን ሰጥቷል። ስለ ማርቲን ኦዲጋርድ ባለው አነስተኛ ቁጥራዊ መረጃ በሰጠው አስተያየት ከሌሎች የውድድር ሲዝን ዘንድሮ አነስተኛ የመጫወቻ ደቂቃ ነው ያገኘው። ለ3 ጊዜ ያህል ተጎድቷል። በእርግጥም ከዚህ የበለጠ ብቃቱ እንዲሻሻል እና ጨዋታዎችን እንድናሸንፍ እንዲረዳን እንፈልጋለን። በየቀኑ ምን ያህል እየለፋ እንደሆነ ታውቃላችሁ። ብቃቱን አሳድጎ እንደሚመጣ ምንም ጥርጣሬ የለኝም ሲል አስተያየቱን ተናግሯል። ስለ ካይ ሃቨርትዝ በሰጠው አስተያየት ለጨዋታው ዝግጁ ነው። በረጅም ጊዜ ጉዳት ላይ በመቆየቱ በጨዋታው ላይ ጫና እንዳይፈጥርበት መጠንቀቅ አለብን። ወደ ጨዋታው በመመለሱ በጣም ደስተኛ ነኝ ሲል አስተያየቱን ሰጥቷል። ስለ ተፎካካሪያቸው ማንቸስተር ሲቲ አዳዲስ ፈራሚዎች ማርክ ጉሄ እና አንቶን ሲሜኒዮ የተጠየቀው ሚካኤል አርቴታ በሰጠው አስተያየት ላለፉት 10 እስከ 15 ዓመታት በተጫዋች ግዢ ላይ ያደረጉትና ወደፊት ምን ለማድረግ እንደሚፈልጉ አውቃለሁ። ይህ ግልጽ ነው፣ ምንም አያስገርምም። ዋንጫ ማሸነፍ ይፈልጋሉ። ያንንም ለማሳካት ማድረግ ያለባቸውን ሁሉንም ነገር ያደርጋሉ ሲል አስተያየቱን ሰጥቷል። አርሰናል በ50 ነጥብ አንደኛ ደረጃ ላይ ሲገኝ ተጋጣሚው ሊድስ ዩናይትድ በበኩሉ ከወራጅ ቀጠናው በ6 ነጥብ ከፍ ብሎ በ26 ነጥብ 16ኛ ደረጃ ላይ ይገኛል። አርሰናል 66.6% የሆነ ከፍተኛ የማሸነፍ ቅድመ ግምት ሲያገኝ ሊድስ ዩናይትድ 15.3% የማሸነፍ ግምት አግኝቷል። 18.2% አቻ ይለያያሉ ሲል ኦፕታ ቅድመ ግምቱን አስቀምጧል። ሌላው በለንደን ደርቢ ምሽት 2 ሰዓት ተኩል በስታንፎርድ ብሪጅ ቼልሲ ዌስትሃምን የሚያስተናግድበት ጨዋታ ይጠበቃል። በሳምንቱ አጋማሽ በቻምፒዮንስ ሊግ የመጨረሻ የምድብ ጨዋታ ከሜዳው ውጪ ናፖሊን ገጥሞ 3-2 በሆነ ውጤት በማሸነፍ ጥሎ ማለፉን የተቀላቀለው ቼልሲ በወራጅ ቀጠና 18ኛ ደረጃ ላይ የሚገኘውን ዌስትሃም ዩናይትድን የሚገጥም ይሆናል። ቼልሲ በአዲሱ አሰልጣኛቸው ሊያም ሮዜኒዮር አማካኝነት ያለፉትን ሁለቱም የፕሪሚየር ሊግ ጨዋታዎች ማሸነፍ ችሏል። ቼልሲ ከዌስትሃም ዩናይትድ ጋር ያደረጋቸውን ያለፉትን 4 ጨዋታዎች ሁሉንም ማሸነፍ ችሏል። ዌስትሃም ዩናይትድ በስታንፎርድ ብሪጅ ካደረጓቸው ያለፉት 5 ጨዋታዎች በሁሉም የተሸነፉ ሲሆን ከወራጅ ቀጠናው ለመውጣት የሚያደርጉት ጥረት የዛሬ ጨዋታ እጅግ ወሳኝ ነው። በቼልሲ በኩል ኤንዞ ፈርናንዴዝ በጥሩ ብቃቱ ላይ የሚገኝ ሲሆን ካደረጋቸው ያለፉት 9 ጨዋታዎች 5 ጎሎችን በማስቆጠር 2 ኳሶችን ለጎል አመቻችቶ ማቀበል ችሏል። በዌስትሃም በኩል ጃሬድ ቦዌን፣ ማቲያስ ፈርናንዴዝ፣ ቶማስ ሱቼክ እና ክሪስቲያን ሰመርቪል በቅርብ ሳምንታት ምርጥ እንቅስቃሴ በማድረግ ላይ የሚገኙ ሲሆን በዝውውር ምክንያት ሉካስ ፓኬታ ወደ አገሩ ክለብ ፍላሚንጎ እንዲሁም ጄምስ ዋርድ ፕሮስ በርንሌ በውሰት ለመቀላቀል በማምራታቸው ምክንያት በዛሬው ጨዋታ ላይ የማይኖሩ ይሆናል። የዌስትሃም ዩናይትድ አሰልጣኝ ኑኖ ስፒሪቶ ሳንቶ የቀድሞ ተጫዋቻቸው አዳማ ትራውሬን ከፉላም ባሳለፍነው ሳምንት ለዌስትሃም ዩናይትድ ማስፈረም ችለዋል። በቼልሲ በኩል
ተከላካዩ ቶሲን አዲርባዮ እንዲሁም በረጅም ጊዜ ጉዳት ላይ የሚገኙት ሌቪስ ኮልዊል እና ዳሪዮ አሲጎ እንዲሁም ሮሚዮ ላቪያ በዛሬው ጨዋታ ላይ የማይኖሩ ይሆናል። አሰልጣኝ ኑኖ ስፕሪቶ ዌስትሃም ዩናይትድን ከወራጅ ቀጠናው ለመውጣት ከቅርብ ሳምንታት ጀምሮ የተሻለ እንቅስቃሴና ውጤት ማስመዝገብ የቻለ ሲሆን ያለፉትን 2 የፕሪሚየር ሊግ ጨዋታዎች በማሸነፍ ሙሉ 6 ነጥብ ማግኘት ችሏል። በኦፕታ ሱፐር ኮምፒውተር የአሸናፊነቱን ቅድመ ግምት 69.1% ለቼልሲ የሰጠ ሲሆን ለዌስትሃም ዩናይትድ 13.6% የማሸነፍ ቅድመ ግምት አግኝቷል። 17.3% አቻ ይለያያሉ ሲል ግምቱን አስቀምጧል። ሌላው ዛሬ ምሽት 5 ሰዓት የሚካሄደው ሊቨርፑል በሜዳው አንፊልድ ኒውካስል ዩናይትድን የሚያስተናግድበት ጨዋታ በጉጉት ይጠበቃል። በፕሪሚየር ሊግ ባለፈው ሳምንት ከሜዳው ውጭ አስደንጋጭ ሽንፈት በበርነማውዝ ያጋጠመው ሊቨርፑል በሳምንቱ አጋማሽ በቻምፒዮንስ ሊግ የአዘርባይጃኑን ክለብ ካራባግን 6-0 በሆነ ሰፊ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። በፕሪሚየር ሊጉ እጅግ ደካማ ብቃቱን እያሳየ የሚገኘው ሊቨርፑል ቶፕ 4 ይዞ ለማጠናቀቅ የዛሬው ጨዋታ እጅግ ወሳኝ ነው። ሊቨርፑል ከኒውካስል ዩናይትድ ጋር ያደረጋቸውን ያለፉትን 18 የፕሪሚየር ሊግ ጨዋታዎች ምንም አይነት ሽንፈት ያላጋጠመው ሲሆን 13ቱን ማሸነፍ ሲችል በ5ቱ ጨዋታዎች አቻ መለያየት ችሏል። በኒውካስል ዩናይትድ በኩል ያለፉትን 2 የፕሪሚየር ሊግ ጨዋታዎች ሽንፈት የገጠመው ሲሆን 6ኛ ደረጃ ላይ ከሚገኘው ሊቨርፑል በ3 ነጥብ ብቻ አንሶ በ33 ነጥብ በ9ኛ ደረጃ ላይ ይገኛል። ሞሐመድ ሳላህ ከኒውካስል ዩናይትድ ጋር በተካሄዱ ጨዋታዎች የተሻለ እንቅስቃሴ እንዲሁም ከፍተኛ ጎል የማስቆጠር ሪከርድ ያለው ሲሆን በዚህም በ19 ጨዋታዎች 10 ጎሎችና 9 አሲስቶችን ማስመዝገብ ችሏል። ሌላው ተጠባቂ ተጫዋች ዶሚኒክ ሶቦስላይ ሲሆን ዘንድሮ በፕሪሚየር ሊጉ ከ16 እስከ 50 ሳጥን ውጪ 33 ሙከራዎችን በማድረግ ቀዳሚ ተጫዋች ነው። በሊቨርፑል በኩል የረጅም ጊዜ ጉዳት ላይ የሚገኙት አሌክዛንደር ኢሳክ፣ ኮነር ብራድሊ፣ ጆቫኒ ሊዮን እና ጀርሚን ፍሪፖክ በጉዳት ምክንያት የዛሬው ጨዋታ የሚያመልጣቸው ሲሆን ኢብራሂም ኮናቴ እና ከርቲስ ጆንስ በዛሬው ጨዋታ ላይ ዝግጁ እንደሚሆኑ ይጠበቃል። ኒውካስል ዩናይትድ በቻምፒዮንስ ሊግ ከፓሪስ ሴን ጀርሜን ጋር አንድ አቻ መለያየት የቻሉ ሲሆን ይህም ለዛሬው ጨዋታ ነጥብ ለማግኘት መነሳሳት ይፈጥርላቸዋል ተብሎ ይጠበቃል። አምበሉ ብሩኖ ጉመሬሽ በዚህ ጨዋታ ላይ ፊትነሱ ታይቶ ይመለሳል ተብሎ የሚጠበቅ ሲሆን ጆሊንተን እና ሊቨርሜንቶ በዛሬው ጨዋታ ላይ የማይሰለፉ ሌሎች ተጫዋቾች ናቸው። በወቅታዊ ጨዋታ ቅድመ ግምት መሰረት ሊቨርፑል 52.4% የአሸናፊነት ቅድመ ግምት ያገኘ ሲሆን ኒውካስል ዩናይትድ 23.3% የአሸናፊነት ቅድመ ግምት አግኝቷል። 24.3% ጨዋታው በአቻ ውጤት ይጠናቀቃል ሲል ኦፕታ ቅድመ ግምቱን አስቀምጧል። ውድ አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። ይህን የቢማክስ ስፖርት ዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። መልካም የጨዋታ ቀን እንዲሆንላችሁ እንመኛለን። ሰላም ቆዩን።